እንደዚህ ስትሰበሰቡ ፕሮግራም ይነደፋል። ማህበራዊ ፕሮግራም አለን። አላህ ራሱ ይመራናል። አላህ እኮ ሰጥቶናል ፕሮግራም። ያን ፕሮግራም ግን ዲቴል ጻፍበት። የቁርአን እንትን ነው ጀነራል አይዲያ ይዞ ነው የመጣው። ወአቂሙ ሰላ ብሎ ትንተና ውስጥ ገብቷል። የተነተነው ማን ነው? ቁርአን ስለ ዙር ተናግሯል። 40 ረካ አይተሃል? ዲቴል አይገባም። ዲቴል ውስጥ የሚገባ መጽሐፍ ከአንድ ትውልድ አያልፍም፣ በአንድ ትውልድ ይወጣል። ይሄ ጀነራል አይዲያ ግን ሲሆን ሐታ ሰውን ቢጽፈው እድሜው ይረዝማል። በአላህ ጀነራል አይዲያ ስለ ዘካም የተናገረ ነው። ወአቂሙ ሰላ ወአቱ ዘካ ነው ያለው። ስለ ረመዳን ትንሽ ዲቴል ስለሚያስፈልግ የሚያስፈጥር ነገሮች ተናግሯል። ግን የሚያስፈጥር ብዙ ማስተዋክ የሚያስፈጥር መሆኑን ተናግሯል። ቁርአን አልተናገረም። ወይን ግሉኮስ ከወሰድ ግሉኮስ ምግብ ነው። ኖርማል እንትን ኢንጀክሽን አያስፈጥርም መድኃኒቱ። ግን ግሉኮስ ምግብ እንደበላ ነው ያስፈጥራል። ግን ግሉኮስ ብሎ አልተናገረም። ሐታ ነብዩ ሰለላሁ ዐለይሂ ወሰለም አልተናገረም። ብቻ አሁን ያሉት ሙስሊምስ ሜዲካል ሳይንቲስቶች ይሄ እኮ እንደ ምግብ ነው ተብሎ አስፈጣሪ فأصبح من ضمن المفترات አስፈጣሪ ነገር ሆኖ ገብቷል በእስላም። እና ይሄንን እዚህ ተገኙልን خلاص ቆርጠህ ተነሳው ከረመዳን ተውባ አድርገህ ከረመዳን በኋላ የመስጊድ ሰው እንድትሆን። እዚህ ስትሆን አሁን ከወንድሞቻችን ጋር ብዙ ወንድሞች ጋር ትተዋወቃለህ። ብዙ ጠቃሚ ሰዎች ጋር ትተዋወቃለህ። ያን ጊዜ ቁጭ ብለን እንወያያለን። እቺ ከተማችን ማን አለ? ለምንድነው እዚህ ለማኝ የሚመጣው? ለምንድነው ሰው እኛ ፊት ቆሞ የሚዋረደው? ሰው የሰው ፊት ምንድነው ትላላችሁ? ጀሃነም ነው ትሉ የለም አፍልሽ አላህ ያስጠይቀናል ብለን ኃላፊነት ተሰምቶን እንነሳለን። ከዛ በኋላ በየቤቱ እንገባለን። ችግሩን እናያለን። ከዛ ወደ ችሎታችን እንሄዳለን። ኢምካንያ ይባላል በአማርኛ ምድር ችሎታ ማለት ነው የመስራት። የነዚህ ሰዎች ችግር መፍታት ምን ያህል ነው ያለን እንላለን። 30 ከመቶ ከፈታ ነው 70 ከመቶ እንደገና 70 ከመቶን ለማሟላት እንሄዳለን። ያን ጊዜ ሀብታሙም ራሱ አላህ ልቡን ይመልሰዋል። ዒልሙ ሲሰጠው ይሄንን ደሃ ከረዳ አላህ ይረዳል፣ ካረዳ አላህም አይረዳህም። ገንዘብህን አላህ ባይወስደው ውስጥ ያለውን በረካ ያነሳዋል።